ወይዘሮ ዝናሽ ጉዷ ሊጋለጥ ነው። አምራን ናሆምና ኑሐሚን አንድ ላይ ተቀራርበው ልክ እንደ መሳሳም አይነት ሲሉ አይታቸዋለች። አምራን ካሁን በኋላ ናሆምን ታምነዋለች ብዬ አላስብም። እንደውም ከዚህ በፊት ሁላችንም እንደምናስታውሰው ኑሐሚንን በጣም ነው የምጠላት፣ በጣም ትሰጋለች፣ በጣም ነው የምትፈራት። እችን ኑሐሚንን በምን እንደምገላገላት አላቅም እያለች የሁል ጊዜ ሀሳቧና ጭንቀቷ ነበር። አሁን ጭንቀቷንና ሀሳቧን ወይም ደግሞ እስከ ዛሬ ስትፈራው የነበረውን የጨመረባት ይመስለኛል። ሰላም ሰላም፣ ጤና ይስጥልኝ ውድ ቤተሰቦቼ እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዝዝት ትረፍረፍ ይበልልኝ። ወደ ቻናሌ ስለመጣችሁ አመሰግናለሁ። ሰውዳችሁ ቪዲዮውን ላይክ በማድረግ ጀምሩት። አዲስ ከሆናችሁ ደግሞ ሰብስክራይብ አድርጋችሁ ቤተሰብ ሆኖ አምራንና ኑሐሚን አሁንም ግብ ግብ እንደገጠሙ ናቸው። ኤርሚያስም አምራንን በጭራሽ አልለቅሽም፣ ናሆምን ካገባሽ በኋላ ገንዘቡን እኩል እንድታካፊኝ፣ ያለበለዛ ጉድሽን ነው የማወጣው። ይህን ቪዲዮ ወይም እኔና አንቺ ተኝተን ከወገብ በላይ ያለውን የራቆት ቪዲዮ ለናሆም ሰጠዋለሁ። ከዛ በኋላ ህይወትሽን መስቀልቀል አደርግብሻለሁ ሲል ህይወቷን ሲወል አድርጎባታል። አምራን ይህን ነገር ያደርግብኛል ወይም ደግሞ ኤርሚያስ ይህን የራቆት ቪዲዮ ወይም እሷ ጋር ተኝታበት የነበረውን ቪዲዮ በጭራሽ ያነሳል ወይም ይቀርጻል ብላ አላሰበችም። በሱ ብቻ አላበቃም። በነገራችን ላይ ኤርሚያስ መሰሪነቱና ክፋቱ ለሴት ልጅ ቅንጣት ታክል ርህራሄ የሚባል ነገር የለኝም እያለ ነው። እሱ ብቻም አልበቃውም። አሁን አምራንን ከናሆም ጋር ከታረቀች ጀምሮ ሁሉንም ነገር የምታወራውን ቀርጿታል። በቮይስ አስቀምጦታል። አሁን አላፈልግም፣ አላደርግም፣ ካንተ ጋር ምንም አይነት ስምምነት የለኝም ብትልም በጭራሽ አትችልም። ለእያንዳንዷ እንቅስቃሴዋ፣ ለእያንዳንዷ የተናገረቻት ቃላት ቀርጾ አስቀምጦታል። ያንን ነገር ለናሆም ቢሰጠው በአንድ ቀን ውልቅልቋን ነው የሚያወጣው። አንድ ጊዜ ይቅርታ አድርጎላታል። በሁለተኛው ግን መቼውንም ቢሆን ይቅርታ የሚያደርግላት አይመስለኝም ናሆም። በጭራሽ የማያደርግላትም። የመጀመሪያውን አልፏታል። በነገራችን ላይ ቤተሰብ የመጀመሪያውን ቢያልፋትም ግን አምራን ያደረገችውን ሁሉንም ነገር አያውቅም። አሁንም ከኤርሚያስ ጋር እንደምትገናኝና ከኤርሚያስ ጋር እንደምታወራ ለናሆም ምንም አይነት ፍቅር እንደሌላት ቢያውቅ አንድም ቀን አያስቀምጣትም። ነገር ግን ይህን ነገር አያውቅም። እሱ ከልቡ ነው የሚወዳት፣ ከልቡ ነው የሚያፈቅራት። ግን ምን ዋጋ አለው? እሷ ግን ለገንዘቡና ለገንዘቡ እንጂ በጭራሽ ለሱ ፍቅር የላትም። እዛ ቤት ገብታ የምትፈልገውን ገንዘብ መዝብራ መውጣትና መውጣት ብቻ ነው። የሚገርመው ነገር አሁን እንኳን ከናሆም ጋር ብትጋባ አብራ ለመኖር በጭራሽ ፍላጎት የላትም። ከሱ ጋር ለመኖር አስባበትና አቅዳበት አይደለም ከዛ ቤት የምትገባው። ብቻ ናሆምን አግብታ ከዛ ቤት ገብታ የምትፈልገውን ገንዘብ ይዛ መውጣትና ወይዘሮ ዝናሽ እንደዛ ቁም ስቅሏን አብልታ ከዛ ቤት ስላባረረቻት አቶ ለይኩንም ቢሆን ከሷ ይልቅ ኑሐሚንን ስለመረጠ በዚህ በጣም ስለተናደደች ከዛ ቤት ገብታ ብቻ የምትፈልገውን ነገር አድርጋ መውጣት ነው የምትፈልገው። ግን ይሳካላት ይሆን? ይሄስ ከባድ ነው። በተለይ ደግሞ ውድ ቤተሰቦቼ ናሆምና ኑሐሚን አንድ ቢሮ እየሰሩ ነው፣ ለዛውም ረዳት ሆና። ስለዚህ በየሴኮንዱ በየደቂቃው ይገናኛሉ። አንድ ሰው ደግሞ ከተቀራረበና አብሮ መዋል ከጀመረ ያው ሁላችንም እንደምናውቀው ፍቅር ይጨምራል፣ መቀራረብ ይጨምራል፣ መተዋወቅ ይጨምራል፣ በደንብ መግባባት ይጨምራል። ስለዚህ ይህ ሁሉ ከሆነ በኋላ ደግሞ ወደ ቤተሰቦች ያው ወደ ፍቅር መለወጡ የማይቀር ነው። በተለይ ደግሞ ኑሐሚን አሁንም ቢሆን ናሆምን ትወደዋለች፣ ታፈቅረዋለች። ስለ ቀለብ ማለቴ ስለ ሽምግልናው እንኳን ሲነግራት ውስጧ ደስተኛ አይደለም። እሱ ብቻም ሳይሆን አቶ ተሰማም ስለ ሽምግልናው ሲነግራት ፊቷን ክስቶር አድርጋ አንገቷን ነበር የደፋችው። አቶ ተሰማ ምን ሆነሽ ነው? ብቻ አሁንም የሱ ፍቅር አለብኝ ልትይኝ ባልሆነ ቢላትም አይ በጭራሽ ካሁን በኋላ ከሱ ጋር ምንም አይነት የፍቅር ግንኙነት ወይም ፍቅር አይኖረኝም። አሁን እኔ ስራዬንና ስራዬን ብቻ ነው መስራት የምፈልገው ስትል ለአቶ ተሰማ መልሳለታለች። ነገር ግን ናሆምን ትወደዋለች ብቻ ሳይሆን ቤተሰቦቼ የአምራንን ጉድ ስለምታውቅና አሁንም ቢሆን አምራንና ኤርሚያስ እንደሚገናኙ ስለምታውቅ ናሆም ህይወት እንድበላሽ አትፈልግም። እንደውም አምራንን ምን ያክል ትወዳታለህ ብላ ለናሆም ስትጠይቀው ምን ጥያቄ አለው? ለከት የለኝም፣ በጣም ነው
የምወዳት፣ በጣም ነው የማፈቅራት። የሚገርምሽ ነገር ከሷ ውጭ ሌላ ሴት ያለ አይመስለኝም እስከሚላት ድረስ ነበር። እሷም አይ እኔም ለኤርሚያስ እንደዚህ አይነት ስሜት ነበር የሚሰማኝ፣ ነገር ግን ሁሉን ነገር ልቤን ሰባበረው። ሳላቅ ልቤን አሳልፌ ሰጥቼው ነበር፣ ግን ምን ዋጋ አለው ስትለው አይ እንደዛ ማድረግ አልነበረብሽም፣ እኔ በልቤ እቃ አልጫወትም ሲላት አይ እኔማ ልቤን አመኜ ሰጥቼው ነበር ስትለው ናሆምም እንደዛ ማድረግ አልነበረብሽም ሲላት አይ ምን ታውቃለህ አንተ የምትነቃው ከተበላህ ወይም ደግሞ ጨዋታውን ተጫውተው ከጨረሱ በኋላ ነው ስትለው እሱንም እየነካችው እንደሆነ ገብቶታል ናሆም። ከዛ አይ በቃ ስራለን ብላ ትተው ትወጣለች። ነገር ግን ወጋ አድርገዋለች በመርፌ። ናሆም ከዚህ ላይ የሆነ ነገር ገብቶታል ወይም የሆነ መልእክት ልታደርስለት እንደሆነ ጠርጥሯል። ሌላው እንግዲህ የዳግም አባት ነው። የዳግም አባት ወደ ወይዘሮ ዝናሽ ቤት ወይም ደግሞ ወደ አቶ ለይኩን ቤት መጥቷል። ዳግም አምጥቶታል። ግን በጣም ያሳዘነኝ እና የገረመኝ ነገር ቢኖር ውድ ቤተሰቦች ገና ከመምጣቱ ያው ዳግም ተሳስቷል። ከዚህ በፊትም ብዬዋለሁ፣ ማምጣት አልነበረበትም። አባቱን እንደፈለገ በውጭ የሚፈልገውን ነገር ማድረግ ይችል ነበር። ቢያንስ ገንዘብ እየጠየቃት እሷን ቢያንስ አባቱን እንኳን በውጭ ቢያደርገው መልካም ነበር። ነገር ግን ዳግም የአይበገሬነት ወይም ደግሞ አልሸነፍም ባይነት ስሜት የያዘው ይመስለኛል። ብቻ አባቱን ይዞት መጥቷል። ለትንሽ ጊዜ ቤት እስከምከራይ ነው ያላት። ነገር ግን አባትየው ደግሞ እዛ ከደረሰ በኋላ በጣም በሚደብር ሁኔታ እንግዲህ ቤተሰቦች ወይዘሮ ዝናሽ ባለቤት አላት፣ የተከበረ ቤት ነው ምናምን ሰው እዛ ቤት መጥቶ ተቀምጦ ዳግምን አንተ ውጣ፣ እኔ ከምወዳት ባለቤቴና ከእናትህ ጋር የሚጥም ጊዜ ማሳለፍ ፈልጋለሁ፣ በጣም ናፍቀኛለች፣ ስለዚህ ከእሷ ጋር ወይም እሷን ማጣጣም አለብኝ፣ ከእሷ ጋር ጥሩ ጊዜ ማሳለፍ አለብኝ፣ እንደውም አንተ ውጣ ነው ሲለው የነበረው። አስባችሁታል? እንደዚህ ያስባለ ሰው ግን እውነት እንደዚህ አይነት ሰው አለ? ሰው ቤት ሂዶ ከሰው ቤት ገብቶ በሰው ቤት የሰው ሚስት አረ ወይኔ! ሰው ግን ጭንቅላት የለውም እንዴት ትላላችሁ? አስባችሁታል? የሰው ሚስት ከዛስ ከሰው ቤት ገብቶ ሚስቴን ወይም ደግሞ የልጅን እናት ማጣጣም አለብኝ፣ ናፍቀኛለች፣ ሳላጣጥማት የትም አልወጣም፣ ነይ ቀረብ በይ የኔ ፍቅር፣ ናፍቀሽኛል፣ እንዴት እንደናፈቅሽኝ እያለ ይበጠረቃል። የሆነ ሰካራም የሚመስል ሰውዬ ሲያስጠላ እውነት። በዛ ላይ ከእስር ቤት አምልጦ ነው የመጣው። አስባችሁታል? እና ወይዘሮ ዝናሽ አሁን እስከ ዛሬ ድረስ በኑሐሚን ላይ ስታደርገው የነበረው ኑሐሚን ላይ ስትፈጽመው የነበረው ግፍ አሁን 10 እጥፍ ሆኖ እየተበቀላት ነው ያለው። አሁን ኑሐሚን የምታስብበት ምንም አይነት ጊዜ የላትም። ኑሐሚንን አስታውሳ በኑሐሚን ላይ መጥፎ ነገር ለመስራት የምታስብበት የምታቅድበት ጭራሽ ጊዜ የላትም። የራሷ ስራ አላት። የራሷ ጭንቅላቷን 24 ሰዓት ቢዚ የሚያደርግ ሰጥቷታል ፈጣሪ። አይገርምም? መልካም ስትሆኑ መልካም ነገር ይገጥማችኋል። መጥፎ ስትሆኑ ደግሞ ለጊዜው ጥሩ ይመስላል። ነገር ግን ወደፊት የሚገጥምን ልክ እንደ ወይዘሮ ዝናሽ ነው። አሁን ወይዘሮ ዝናሽ የማትወጣው እዳ ውስጥ ነው የገባችው። ውድ ቤተሰቦች የእውነት በጣም ነው የሚያሳዝነው አሁን ያለችበት ወይም ደግሞ ወደፊት የሚገጥማት ታሪክ። አቶ ለይኩን ጋር ተገጣጥመዋል ማለቴ የዳግም አባት ወይም ደግሞ ዳግም ወይዘሮ ዝናሽ ሆነው ሲጨቃጨቁ አቶ ለይኩን ከች ብሏል ከቤት። ማን ነው ምንድን ነው የዳግም አባት ተብሎ ተዋውቀዋል። ወይዘሮ ዝናሽ እዛ ላይ ውሃን የሆነችው ምን ብላ ተናገር? ከእንደዚህ አይነት ውርደት እውነት ለመናገር ፈጣሪ ይጠብቃችሁ። በዛ ላይ ደግሞ የዳግም አባት ምንድነው ስላት የነበረው አንቺ መጀመሪያ ከኔ ስትመጪ አንድ ልጅ ወልደሽ ነበር። ነገር ግን ከኔ ስትመጪ ልጅሽንም ወልደሽ ቢሆን ባለቤቴን አልወደውም፣ አላፈቅረውም፣ ለጊዜው ነው እንጂ በጭራሽ አልወደውም፣ አንተን ነው የምወድህ፣ አንተን ነው የማፈቅረህ እያልሽ ነበር እያለም ሲያዋርዳት ነበር። ዛሬ ምን አዲስ ነገር ተገኘ? በነገራችን ላይ በትዳር መካከል የፈለገ ሰው ማለት አንድ ሰው ቤቴ 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 እያለ ወይም ደግሞ ስራዬ 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 ሲል አብሮ ያለው ሰው ደግሞ ሌላ ነገር ነው የሚያስበው። ማለት እንክብካቤ ከሌለ አብሮ መሆን ከሌለ ዝም ብሎ ስራ ስራ የሚል ከሆነ ተቃራኒው ደግሞ ሌላ ነገር ነው የሚያስበው። የወይዘሮ ዝናሽ ህይወት አሁን እንደዛ ነው የሆነው። አቶ ለይኩን እንግዲህ ያለው ድርጅት ወይም ደግሞ ያለው ትልቅ የብር መጠን
አሁን የደረሰበት ደረጃ ያው ስለደከመ ነው። ግን በዛን ሰዓት ወይዘሮ ዝናሽን ዞር ብሎ አያትም ነበር ይመስለኛል። ወይም ደግሞ ያው የሚስቱን ስሜት አይጠብቅም። ስለዚህ በዛን ሰዓት ነው እንግዲህ ወይዘሮ ዝናሽ ከዳግም አባት ጋር ሄዳ እንግዲህ ይሄ ነገር የተፈጠረው እና አንዳንድ ጊዜ ያው የምናደርገውን አናውቅም። ስራ ስንል ስራ ብቻ ስንል አብሮን ያለው ሰው ምን አይነት ስሜት ይሰማዋል፣ ምን እያደረገ ነው፣ ወይስ ደግሞ ምን እያሰበ ነው የሚለውን እንረሳዋለን። ስራችንን ብቻ ስናዳምጥ አጠገባችን ያለው ሰው ደግሞ ያን ሰውዬም ሊረዳው ይገባል። ቢያንስ ካጠገቡ ሆኖ ስራውን ማገዝ። ይህ ሰውዬ አሁን ካለበት ደረጃ ደርሷል። ነገር ግን በፊት እሷን ምንም አይነት ትሪት ስለማያደርጋትና እንክብካቤ አያደርግላት ስለነበረ ነው እንግዲህ ከዳግም አባት ሄዳ ዳግም የተወለደው። ብቻ ህይወት ከባድ ናት። ያው ቀጥ ብላችሁ ስትሰሩም ቤቴ ስትሉም ከባድ ነው። ሁሉን ነገር ትታችሁም ስትቀመጡ